ዩጋርት አለኝ ፍሪጅ ውስጥ ሀና እሺ 10 እስከመቆጠር ቪዲዮ አብሪ እንዴ ሙስሊም እኮ ብሏል እናቴ አቶኝም ነቀየሻለሁ ሙስሊም ብሏል ጋይስ የሙስሊም ፕሮፋይል ካላረጉ አይቻልም እሷ እንዴት ነው ሙስሊም ልትሆን የምትችለው ሙስሊም ነው ያለው መስፈርቱን የሚያሟሉ ከሆነ ኢንቫይት አታርጓቸው መስፈርቱን ደግሜ ያነበዋለሁ በእምነቷ የእስልምና እምነት ተከታይ የሆነች እድሜዋ ከ22 እስከ 26 የሆነ ዱባይ ላይ የምትኖር ጸይም መካከለኛ ሰውነት ያላት መካከለኛ ቁመት ያላት ስራ ቢኖራት ጥሩ ነው አግብታ ማታቅ ያልወለደች ቴንክ ዩ እስቲ ትንሽ ላርግበት ስላቃጠለኝ ነበር ውስጤን ታዩ ሚጥሚጣ ይቅርብኝ ሀና ጨጓራ የተላጠ ሚጥሚጣ በሚጥሚጣ እያደረኩ ሰሞኑን አይ ታይ ካጣፈንት ፍሌቨር ነው ቴንክ ዩ ሀና ይህ ነገር ለበን ነው ወይንስ ዮጋርት ነው ቀጭን ነው ዮጋርት ነው ለበን ነው ኢንቫይት አድርጉ ውዶቼ 06 ዮጋርት በሚጥሚጣ አረጉዳው በሚጥሚጣ እኮ ነው ስላመመኝ እሺ አይለኝም ምንም ነገር ቀይ ወጥ ራሱ ቅድም ሽሮ ምጥን ሽሮ በሚጥሚጣ እየጠቀስኩ ነበር ስበላይ ነበረው አሞኛል እሺ አይለኝም ለዛ ነው ዮጋርቱ ፍሌቨር ስትሮበሪ ፍሌቨር እንደሆነ ሳታቅ ነውና ሚጥሚጣ ነጩ መስሏት ነው ነጩ ላይ ሚጥሚጣ አድርጌ ነበር ማቡደና ነሽ አንድለውም ማለት አሞኛል እንዴ ኡሙ ኡዘይፋ ከሆነ ስምሽ እኮ የልጅ እናት ነሽ እሱ አግብታ ማታቅ ወልዳ ማታቅ ነው ያለው የልጅ እናት ሆነሽ አታፍሪ እንዴ መስፈርቱ ምን በጣም ማለት የልጅ እናት ሆና ትዳር መፈለግ ኖርማል ነው ሁሉም ይፈልጋሉ ግን እሱ ያላገባች ያልወለደች እያለ ምን ጉድ ነው ሳይወልዱም ያደርጋሉ ነው አያደርጉም ማለት የእከሌ ለምሳሌ እኔ ሳይመን እያሉ የሚጠሩኝ ሰዎች አሉ የሳይመን እናት ማለት ነው እከሌ የሚባሉት የእከሌ እናት ማለት ነው አረቦች ሲጠራሩ እንደዛ ነው በመጀመሪያ ልጃቸው ስም ነው ግን የመጀመሪያ ልጅ ሴት ሆና ሁለተኛው ልጅ ወንድ ከሆነ ሴቷን ዘለው በወንዱ ስም ነው የሚጠሩት አሁንም ያናድዱኝ ሴትን መጣሪያ ስለማያደርጓት ወንዱን ኦቦ ፈሃድ ሴቷን ፈሃድ ነበር የሚሏት እናትየውን ፈሃድ አባትየውን ኦቦ ፈሃድ ነው የሚሉት ሴት ልጅ ለምን ለመጠሪያ እንደማትሆን አላውቅም ወንድ ልጅ ብቻ ነው የሚጠሩት እኔ በሴት ሲጠሩ አይቻላል ሰላም ሲሃም ሰላም ሀቡ እንዴት ነሽ? ደህና ነኝ ማሪ ደህና ነሽ? አልሐምዱሊላህ ይቅርታ አድርጉልኝ እንግዲህ ተረዱኝ እናንተ ቤተሰቦች ያልተረዳችሁ ማንም አይረዳኝም አሞኛል እሺ ካመመሽ ታዲያ ለምን ላይፍሽን ዘግተሽ አተኝም ብትሉኝ መተኛት አልፈልግም መተኛት ስለማልፈልግ እሺ መስፈርቱን ቆይ እሺ የሱልጣን መስፈርት የመጀመሪያው መስፈርት በእምነቷ ሙስሊም ሆነች ሲሃም ሙስሊም ነሽ አዎ ሀቡ እሺ ያው ግዴታዬ ነው መጠየቅ አንድ ሰው የሙስሊም ስም ስለያዘ ብቻ ሙስሊም ነው ብዬ ማለፍ አልችልም መጠየቅ አለብኝ ለዛ ነው እሺ
እሺ የእድሜ ከ22 እስከ 26 ነው የሱ መስፈርት። አንቺ ስንት ነው እድሜሽ? እኔ 25። ኦኬ መስፈርቱን ታሟያለሽ። ዱባይ ነው የምትኖሪው? ዱባይ በጣም ጥሩ። እሺ ጸይም ነሽ፣ መካከለኛ ቁመትሽ መካከለኛ ነው። እንደውም ረጅም ትመስያለሽ። ታድሏል። ምርቃት አለው። ረጅም ትመስያለሽ። እሺ ስራ አለሽ? አዎ። ኦኬ እሺ አግብተሽ ፈተሻል? አልፈታውም። እሺ ልጅ ወልደሻል? ያለ ትዳር እንዴት ሳላገባ አቡዬ? የኔ ጨዋሳይ ሰላም፣ እንዴት ነህ? እንዴት ነሽ? እንጂ ሰላም ነው አሉ። አልሐምዱሊላህ። እንዴት ነህ? አለ አልሐምዱሊላህ። ስራ እንዴት ነው? አልሐምዱሊላህ አሪፍ ነው። አንተ ጋርስ? ሰላም ነው። እኔ ጋርም የት አካባቢ ነህ? ዱባይ አቡዛቢ። እንትናችሁን እዚህ ጋር ቦታችሁን ምናምን እዚህ ጋር አትነጋገሩ። እናንተ ከተመቻቻችሁ ፎሎ ትደራረጉና በውስጥ ነው አድራሻችሁን ምናምን የምትነጋገሩት። እሺ ስለዚህ እኔ እንዳየሁት ያው የምትሆን ትመስለኛለች። በቃ መስፈርተን ካሟላች ወንድ ነው ቀድሞ ፎሎ የሚያደርገው። ሱልጣን ሲሃምን ፎሎ አድርጋት። ከዛ ሲሃም ለሱልጣን ፎሎ መልሽለት። ከዛ ፎሎ ከተመላለሳችሁ በኋላ በውስጥ ቁጥራችሁን ትቀያየሩና ተደዋውላችሁ የፈለጋችሁትን ታወራላችሁ። እዚሁ ጅንጀና አይጀመርም፣ አይቻልም ህዝብ ፊት። እሺ ሀቢባ ፎሎ አድርጋት። እኔ ፎሎ አድርጋታለሁ። እሺ አዎ እኮ ወንድ ነው ቀድሞ ፎሎ የሚያደርግ። ከዛ ሴቷ ፎሎ ትመልሳለች። መልሽ ሲሃም ጠይቂው። እኔ አሁን ለምሳሌ እረፍት መውጣት አልወድም በየሳምንቱ ምናምን። እሱ ደግሞ መውጣት የሚፈልግ ከሆነ ደስ አይለኝም። እኔ ኢጃዛ አልወጣም ማለት በስልት ነው የምታወሩት እንጂ ኢጃዛ አትወጣም። በአካል ላገኘሽ እንዳትላት። እኔም አልላትም ሳንስማማ። በቃ እሱንም እኮ በውስጥ መንገር ትችይ ነበረ። በውስጥ ማውራት ይቻላል፣ ችግር የለም። ቻንስ ካመለጠኝ በኋላ ብጠይቀውም በኋላ ምን ችግር አለው? በየወሩ እኮ እድል አለ። ከሱልጣን ጋር በውስጥ አውርታችሁ ካልተግባባችሁ ማሬ ቻው ሱልጣንዬ፣ ሁለተኛ እድሌን ሀቢባ ቤት የዛሬ ወር ስሞክር ታየኛለህ፣ ባይ ባይ ትይዋለሽ። እኔ ያለሁልሽ በየወሩ። የመጀመሪያው እድል ካልተሳካ እስከምንሞት እድል አለን። እሺ ቻንስ ያመልጠኝ የሚባል ነገር የለም። የዛሬ ወር ትመጫለሽ ከሱልጣን ጋር በውስጥ ካልተግባባችሁ። ኦኬ በየወሩ አንድ እድል አለ እዚህ ቤት። በየወሩ ለአንድ ሰው አንድ እድል አለ። አሁን ፎሎ መልሽለት። ሚዲያ ተጠቃሚ ነኝ። ችግር አለብህ ሚዲያ መጠቀሟ? ችግር የለም። እኔ ሚዲያ ተጠቃሚ ነኝ። ችግር የለም። በጣም ጥሩ። ለሚገባሽ ለሚወጣሽ ምናምን ደስ አይለኝም። በራስሽ ሙድ ሰላም ነው። ምንም ችግር የለም። ለአንቺ ምን ልሰው አገኝተሻል። ይመቻችሁ። በቃ ጅንጀናችሁን በውስጥ ጨርሱት። እኛ ፊት አይደለም። እዚህ 4300 ሰው ፊት አይደለም ልትጨናጀኑ። ተያይዛችሁ ወለቅ። በጣም ነው የማመሰግንሽ። ወላሂ በጣም አመሰግንሻለሁ። እሺ ይመቻችሁ። በቃ ተጻጻፉ በውስጥ። አዎ የዛሬ ወር ካልተሳካ የዛሬ ወር ትመጣለህ። እሺ ይሄን ልወራቱ ጠብቄ ዛሬ ያገኘው ስላገኘው ወላሂ መጣች። በየወሩ ለሁሉም ሰው አንዳንድ እድል አለ። ያልተሳካለት ሄዶ በውስጥ ተነጋግሮ ካልተግባባ ይመለሳል። የዛሬ ወር በየሳምንቱ አይደለም። ለምን ለሁሉም እድል እንዲደርስ አንተ አሁን ደግመህ መግባት የምችለው እዚህ ቤት የዛሬ ወር ነው። እሺ በጣም አመሰግናለሁ። ሁሉም ሰው በጣም ቆንጆ ነሽ። በጣም አመሰግናለሁ። እሺ ወንድሜ ሱልጣን አመሰግናለሁ። ሰላም። ጋይስ እድል በወር አንዴ እድል አላችሁ። እሺ ማለት አንዴ እዚህ ቤት ግጣማችንን አግኝተናል፣ ስለዚህ ካልተሳካ ደግሞ መግባት አንችልም ብላችሁ እንዳታስቡ። በየወሩ አንድ ጊዜ ትገባላችሁ። ኦኬ አሁን ሲሃምና ሱልጣን ካልተስማሙ የዛሬ ወር ሁለቱም የመግባት እድል አላችሁ። እድል
በህይወት እስካለን ሌላ እድል አለን። እሺ ማና ሱልጣንና ሲሃም ኦኬ ኦኬ። ዛሬ ትዕግስትና ኖማን፣ ሀብታምና ትዝታ፣ ወርቁና አለም፣ ሶልና መክሊት፣ ሀሊመት 38 ዓመት ነበር የፈለገችው። 38 ዓመት ወንድ እኮ ቲክቶክ ላይ የለም፣ ደክሞታል ማሪ። ሀሊመትዬ የ38 ዓመት ወንድ የምታገኘው ፌስቡክ ላይ ነው። 38 40 ያለፉ ወንዶች ፌስቡክ ነው የሚያዩት። ቲክቶክ በጣም ይጨንቃቸዋል። ጫጫታ ነው በጣም ቲክቶክ እና ከስራ ገብተው ቤት ገብተው ቲቪ ከፍተው ዜና ነው የሚያዩት፣ ፖለቲካ ጋዜጣ ነው የሚያነቡት። የሉም ቲክቶክ ላይ። እሺ እኔ ናት ሀሊመት ብቻ ናት። ዛሬ ገብተው መስፈርታቸውን ካስመዘገቡ 6 ሰዎች 5 ሰዎች ግጣማቸውን ይዘው ወጥተዋል። ሀሊመት ብቻ ናት ግጣሟን ማግኘት ያልቻለችው ቢካዝ ከ38 እስከ 40 ስለሆነ ያለችው። ያ እድሜ ወንዶች ደግሞ እዚህ ቲክቶክ ላይ የሉም ማሪ፣ አይችሉትም። የቲክቶክን ግርግር ደክሟቸዋል ህይወት። እሺ የትዳር አጋር ትዳር ፈላጊ ነኝ ብላችሁ ሀቦ ላቪ ሶማች ላቭ ዩቱብ ሌትስ ጎ። ትዳር ፈላጊ ነኝ አባቴ አለ እንዴ? አንቺ ከእናትሽ ነጥቀሽ አባትሽን ለትዳር ይሁን አባቴ አለ ምትይው ማሬ? እናትሽ በህይወት የለችም ወይስ ተፋተዋል? ከእናትሽ ጋር ተፋተው ከሆነ ለእናትሽ ያልሆነ ለእሷ አይሆናትም፣ ይገባል። ትዳር ፈላጊ ነኝ ብላችሁ ጻፉና ሞዴሬተሮች ያስገቧቸዋል። ትዳር ፈላጊ ነኝ ቢ የሚባለው ልጅ የአሜሪካ ባንዲራ አድርገው እንዳታስገቡት። ካገኘሁት ምን ታደርገዋል? ስልችት አልከኝ አንተ ልጅ ሁሌ ትዳር እንዴ! በቃ አንተ አልተሳካልክም። ምን እናርግ? ሁሌ ላይ አንተ ትዳር ፍለጋ የምትመጣው ሰላም አቡዬ ነው። ታረኩ ደግሞ ኮሜንት መጣፍ እንዳችል። ሰላም ውዴ፣ ቪዲዮ አብሪ መጀመሪያማ ኪያ ቪዲዮ አብሪ። እንዴት ነሽ? አሁን ሚውት አብሪ። ሚውት ነሽ አይሰማኝ። ሰላም ነው። ሰላም እንዴት ነሽ? አለን። አሜን። እሺ ቆይ ልጻፍልሻለሁ። ወዲያው ይበርደኛል፣ ወዲያው ይሞቀኛል። ሹሃሪ ነው ሞቀኝ ደግሞ ሀቢባ ምርጥ ሆንሽ። ወዲ አመሰግናለሁ። ከኢሮፕ ዳርኝ እጣ ፋንታ ሲመጣ ከኢሮፕ ከአሜሪካ ብሎ አይመጣም። መስፈርትሽን ታሟያለሽ፣ ትጽፊያለሽ። ከዛ መስፈርትሽን ያሟላ ከሆነ የትም ቦታ ይሁን ትቀበያለሽ። ወዲ መስፈርትሽን ያሟላ ሶይ እሺ ባይዘው ኮመንት ላይ እንትን የሚሉ ሰዎች ባለትዳሮች ናቸው። እዚህ ጋር ገብቶ ቪዲዮ ማብራት ስለሚፈሩ ነው። አምናችሁ ቪዲዮ ሳያበራ ሲንግል ነው ብላችሁ ተጀናጅናችሁ በኋላ ከባለትዳር ወልዳችሁ ቁጭ እንዳትሉ። በኋላ እዳው ለራሳችሁ ነው፣ ለእኛ ደግሞ እና አገባንም። ሲንግል የሆነ ትክክለኛ ትዳር ፈላጊ ገብቶ ቪዲዮ ያበራል። ቪዲዮ ለማብራት ከፈራ አንደኛ ባለትዳር ነው፣ ሁለተኛ ፈሪ ነው። ፈሪ ወንድ ለትዳር አይሆንም። ፈሪ ወንድ የመጀመሪያው ችግር ላይ ጥሎሽ ይጠፋል። ይህን እንድታቂ። ፈሪ ከሆነ ችግርን አብሮሽ አይጋፈጥም። በህይወታችሁ የመጀመሪያውን ችግር ስታሳልፉ እሱ ትቶሽ ይፈረጠጣል። ይህንን ማወቅ አለብን። እሺ ኪያዬ፣ የትዳር አጋርሽ የምን እምነት ተከታይ ይሁን? ፕሮቴስታንት። እድሜው 31 ኦኬ፣ ከ30 እስከ 35 አረግልሻለሁ። እሺ የሚኖርበት ሀገር ውስጥ ወይስ ከሀገር ውጭ? ሁለቱም ችግር የለም። ከሀገር ውስጥም ቢሆን ችግር የለም። እሺ መልኩ
ቀይ ጸይም ወይስ ጥቁር? ይሁን አይ ጥቁርም ይሁን ቀይም ይሁን ችግር የለውም። እሺ እሺ ከለሩ ችግር የለውም። አጭር እንዳይሆን እሱ ቁመት ነው። ቁመት አልደረስኩማ ገና። አዎ እኮ ቁመት እሱ ቁመት ጋር መጀመሪያ የጠየኩት መልክ ነው። ከለሩ ጸይም፣ ጥቁር፣ ቀይ ስልሽ ማንኛውም ብለሻል አይደል? ከለር እሺ እሺ። እንትኑስ አሁን ቁመቱ ረጅም አጭር ወይንስ መካከለኛ ስልሽ እኔ ረጅም ነኝ ብለሻል። ስለዚህ ረጅም ይሁን እሱ። ረጅም። ሰውነቱስ ቀጫጫው እንድትወጃለሽ? ቀጭን፣ መካከለኛ ወይስ ወፍራም? መካከለኛ። እሺ ስራ ቢኖረው ባይኖረው ችግር አለው? ቢኖረው የተመረጠ ነው። ቢኖረው ይሻላል። ያው ምን መሰለሽ አሁን ስራ ቢኖረው ይመረጣል ካልሽ ባይኖረውም እቀበለዋለሁ፣ ግን ቢኖረው ይመረጣል ነው። የማትደራደሪበት ከሆነ ደግሞ ስራ ግድ ነው ትያለሽ። ቢኖረው ይኑር ስራ ግድ ነው። ስራ ግድ ነው። ሁሉንም መስፈርትሽን አሟልቶ ስራ ብቻ ባይኖረው ትቀበይዋለሽ? ስለዚህ ያ ምን ይባላል? የማትደራደሪበት መስፈርት ይባላል። እሺ አግብቶ የፈታ ቢሆን ችግር አለው? እኔም አግብቼ ፈትቻለሁ። ስለዚህ ችግር የለውም ነው የሚባለው። አግብቶ የፈታ ቢሆን ችግር የለውም። እኔም አግብቼ ፈትቻለሁ። ኦኬ የወለደስ ልጅ ችግር የለም። ልጅ አንቺ ልጅ አለሽ? ስንት? ሁለት ልጅ። ኦኬ እሱንስ እስከ ስንት ልጅ ትቀበይዋለሽ? ያው ሁለት። ሶስት ቢኖረው ነው ትይዋለሽ? አይ ልጅ አልልም። ኦኬ ስለዚህ በቃ ሊሚት የለሽም። ስድስትም ቢኖረው ልጅ እምቢ ስለማትይ ኦኬ ትያለሽ። ያው የኔ የሚቀበለኝ ከሆነ ከእነ ልጄ የሚቀበለኝ ከሆነ እኔ እምቢ አልለውም። ከእነ ልጆችሽ አንቺን የሚቀበል ከሆነ እሱ ስድስት ልጅም ቢኖረው ምንም ችግር የለብሽም። ትቀበያለሽ። ኦኬ ልጆች። እሺ አንቺ አግብተሽ ፈተሻል፣ እሱም አግብቶ ይፈታ ነው የምትፈልጊው። ኦኬ ግን እድሜ ከ30 እስከ 35 ብለሻል። አንቺ እድሜሽ ስንት ነው? እኔ 29 አሁን 30 ልትገቢ ነው። አሁን 29 ነሽ። በዚህ ዓመት ነው የገባሁት። ኦኬ 29 በዚህ ዓመት። እሺ ስንት እንትን ስምሽ ማን ነው? እኔ ትክክለኛ ስሜ ሃና። እሺ አሁን የሃና መስፈርት አነባለሁ። ኮዷን ስናገር ትጽፉና ትገባላችሁ ማለት ነው። ሚውት አድርጊ። አሁን እኔ መስፈርት ላነብልኝ። ኦኬ የእህታችን ኪያ ወይም ትክክለኛ ስሟ ሃና መስፈርት በእምነቱ ፕሮቴስታንት እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ የቆዳ ከለሩ ምንም ከለር ይሁን ችግር የለብኝም። የትም ሀገር ቢኖር ችግር የለብኝም። ሀገር ውስጥም ከሀገር ውጭም የትም ቢኖር ችግር የለብኝም። እንዲሁም ቁመቱ ረጅም ይሁን፣ ለምን እኔ ረጅም ነኝ ብላለች። መካከለኛ የሰውነት መጠን ያለው እናም ስራ ያለው አግብቶ የፈታም ቢሆን ምንም ችግር የለውም። ልጆች ምንም ያህል ብዛት ቢኖሩት ምንም ችግር የለውም ብላለች። እሷ አግብታ ፈታለች። የሁለት ልጆች እናት ናት። 29 ዓመቷ ነው። ይህን መስፈርት የምታሟላ ወንድሜ ካለክ ኮድ 07 እንጽፋለን። 07 ጽፈት ገባለን። 07 ኮድ 07 የሚጽፉትን ሞዴሬተሮች ኢንቫይት አድርጉ ፕሊዝ። ቅድም እኮ ከሳውዝ አፍሪካ የሆነ ልጅ ገብቶ ነበረ፣ ግን አሁን እሱ አግብቶ ይፈታ ይሁን እሱ ይሁን ነበረ።
እሺ ደቾና ግርማ ከሁለት አንዳችሁ ቀድሞ ቪዲዮ ያበራ ከኛ ጋር ይቀጥላል። 1 2 3 4 5 ኦኬ። ወይ አቡ ቪዲዮ አላበራክማ ግርማ፣ ቪዲዮ ካላበራክ እኮ ላስተናግድህ አልችልም። ይሰማል ቪዲዮ ካልበራም፣ ስለዚህ ሸኝቼ ካለው ግርማ። እሺ ደቾ ቪዲዮ በርቷል። እንትን የሚታይበት ቦታ ላይ ቁጭ በል፣ ፊትክ የሚታይበት ቦታ ላይ። እሺ ሰላም ነው? ሚዩት ነህ ወንድሜ? ሰላም ነህ? አለን ሰላም ነው አለን። የመጀመሪያ ጥያቄ እድሜክ 30 ደርሷል? አልደረሰም። ታዲያ እድሜ ካልደረሰ እኮ እሷ ከ30 ዓመት እሷ 29 ዓመቷ ነው። 30 ነው የምትፈልገው? 29 ነኝ እኔ። እኩል ናችሁ። እሺ ፕሮቴስታንት ነክ? አይደለሁም። አታሟላ መስፈታም። ፕሮቴስታንት ናት እሷ። የምትፈልገው የፕሮቴስታንት እምነት ተከታይ ነው። ችግር የለውም። እሷ ኦርቶዶክስ ነኝ እኮ። እሷ ፕሮቴስታንት ናታ። የምትፈልገው የፕሮቴስታንት እምነት ተከታይ ነው። አንተ በራስህ ትገባና ታስመዘግባለህ አንተ የምትፈልጋትን አይነት መስፈርት። ኦኬ። እሺ አሁን የኪያን መስፈርት የምታሟሉ 07 ጻፉ። እደግምላችኋለሁ። መስፈርቷ ፕሮቴስታንት እምነት ተከታይ ነው የምትፈልገው። የፕሮቴስታንት እምነት ተከታይ እድሜው ከ30 እስከ 35 የሚሆን የትም ሀገር ቢኖር ችግር የለባትም። የትም ይኖር፣ ሳውዝ አፍሪካም ኢትዮጵያም የትም ብቻ እምነቱ ፕሮቴስታንት እምነት ተከታይ ይሁን። እድሜው ከ30 እስከ 35 ይሁን። ምንም አይነት ከለር ይኑረው ችግር የለውም። ቀይ ሆነ ጸይም ሆነ ጥቁር ችግር የለባትም። ቁመቱ ረጅም ይሁን። ለምን እሷ ረጅም ናት። መካከለኛ ሰውነት ያለው እና አግብቶ የፈታ ልጆችን ቢኖሩት ምንም ችግር የለውም። ምንም ያህል ልጆች ቢኖሩት ችግር የለባትም። እሷ አግብታ ፈታለች። የሁለት ልጆች እናት ናት። 29 ዓመቷ ነው። ዱባይ ነው የምትኖረው። ኦኬ ሁለቱም የት ነው የምትኖሪው ኪያ? እኔ ጆርዳን። ጆርዳን ነው የምትኖረው። ኦኬ ዱባይ መስለሽኝ ነበር። አብዛኛው ከዱባይ ስለሆነ ሶሪ። እሺ ከሁለታቸው ትመርጫለሽ። አንቺ በጣም እድለኛ ነሽ። ሁለት ባል ነው የመጣልሽ። ከሁለቱ መስፈርትሽን የሚያሟላው ነው የምትመርጭ። እኔ ልጠይቃቸው መስፈርትሽን። ኦኬ እሺ ሄኖክ ቀድሞ የገባው ሄኖክ ስለሆነ ሄኖክ ግን ልጅ ግር ይመስላል። አይ ቲንክ እድሜው ያንቺ መስፈርት ላያሟላ ይችላል። ቆይ ሄኖክ ስንት ዓመትክ ነው? ሚዩት ነክ ሄኖክ። ሆሊ ጠብቀም ሄኖክ ስንት ዓመትክ ነው? 29 ዓመቴ ነው። እምነትክ ምንድን ነው? ፕሮቴስታንት። ኦኬ እሺ አግብተህ ፈተሃል? አልፈታውም አለችኝ። አሁንም ድጋሜ ፈልጌ ነው። ጨምላቃ ሂደ ድጋሚ ፈልገን እንዲደፋር ለራስ እንዲጉስቁል ክስት ብለህ በልተህ ሳትጠግብ ሁለተኛ ሚስት ያምርቃል? በዚህ ቅጥነትህ እንዲህ ተጎሳቁለህ ሁለተኛ ሚስት እሺ ወደ ወደ ቶሊ እንሄዳለን። ቶሊ እንኳን ደህና መጣህ። እንኳን ደህና ቆየሽ አቡ። እምነትህ ምንድን ነው? ፕሮቴስታንት። ስንት ነው? 33። በጣም ጥሩ። ከ30 እስከ 35 ነው። ስለዚህ 33 አግብተህ ፈተሃል? ኧረ አላገባሁም። አግብተህ ነበር ግን ይሁን ግዴታ አግብቶ መፍታት አለበት። ኪያ እሱ አላገባም። ግዴታ ነው አግብቶ መፍታት። ችግር የለውም። እሺ ልጆች አሉ? ልጅ ወልደሃል? ያለ ጋብቻ ልጅ ወልደሃል? የለኝም። እሺ ኪያ አውሩ። በጣም ጫጫታ ላይ ነህ። ምን ጉድ ነው?
ምን ውስጥ ነህ? አዎ ካፌ ነኝ ያለሁት። በጣም ማለት ነው ጥሩ ነበር። እሺ እንዴት ታውራክ ታዲያ ሀና? እሺ ከወጣው ደግሞ ፊቴ አይታይማ። አዎ ጨለማ ነው። እሺ ነው ያ ወጥቼ በድምፅ ላውራሽ። መልኩ ወደ አይተናል። ወጥቶ በድምፅ ታውራለሽ። ጥያቄ አለሽ ለሱ? ጥያቄ የለሽም? እሺ ፎሎ አድርጋት መጀመሪያ። የኔ ፍሬንድ እኮ ነች ሲጀመር። ጋፊ ቀብዳው። እሺ ምን አላችሁ? ላ አትፈልጊም? ይቅርብሽ እያሉኝ ነው። እሺ በሰው እንደ የምትመሪው አንቺ ልብሽ ካልፈለገው አትፈልግም በይ። ልብሽ ከፈለገው ፈልጊያለሁ። ልብሽን አዳምጪ። ሀቢባ እሱ ያለው የኔ ፍሬንድ ናት እያለኝ ነው። እኔ አላውቀውም። በቃ ወንድሜ በራስህ ተራ ገብተህ እንትን ታስመዘግባለህ። ይቅርታ እሺ። እኔ የምልሽ ኮሜንታተር አንቺ ግን ውስጥሽ አልፈለገው። ሜካፕ አርቲስት ቴንክ ዩ ፎር ዘ ጊፍት። እሱን ልጅ የለውም አቢባ እሱን ልጅ የለውም። እኔ ልጅ አለኝ። ለልጆች አሉሽ? ያ አይደለም እኔ አለማግባቱ ልጅ አለመኖሩ ሳይሆን ትንሽ ሱሰኛ ነገር ይመስላል። ጥርሱ ምናምን ቃሚ አጫሽ ነው ይመስላል። እንደገና ደግሞ አሁን ራሱ ካፌ ውስጥ ያለ አይመስለኝም። ጠጅ ቤት፣ ጠላ ቤት ምናምን ያለ ይመስላል። እሱ ደግሞ የኔ ፍሬንድ ናት አለኝ። እኔ አላውቀውም። ፍሬንድ ናት ማለት እኮ ቲክቶክ ይሆናላ። ፎሎ የተደራረጋችሁ ፎሎ አርጋት ስለሆነ ፍሬንድ ናት ነው። አይደለም ተመሳስለሽበት ይሆናል። እኔ ፎሎ አርጋት ስለሆነ ፍሬንድ ነን ያለው። ፎሎ አይደለም አንቺ ፎሎ አላረግሽም፣ እሱ ግን ፎሎ አርጎሻል። ሰው ፎሎ ስላረገሽ ነው ፍሬንድ ናት ያለው መስሎት። አንቺ ግን የምትፈልጊው እንደ ራስሽ አግብቶ የፈታ የወለደ ነው አይደል? ነገ ከተጋባችሁ በኋላ እኔ አግብቼ ሳላቅ ይወልደሽ እኔ አግብቼሽ እንዳይልሽ ነው አይደል? ናም ላይፍሽን አይተሽ ወልደሽ መተሽ እንዳይልሽ ነው። ናም አንተ እሱን ሀዶት ትላለሽ እንደዛ ልጅ ዋሃድ ነው ሰዓት ከመዳም ጋር ስታወሪ ማርያም ታርጊ። እሺ አንድ እድል አላት፣ 3 ደቂቃ አላት። ከ50 ነው እሷ ሰዓቷ የሚያልቀው። እሺ የኪጃን መስፈርት የምታሟሉ 07 ተጻፉ። መዳም ጠርታ ትሄዳለች። እሷ አግብቶ የፈታና የወለደ ነው የምትፈልገው። ለምን? እሷ አግብታ ስለፈታች የሁለት ልጆች እናት ስለሆነች አግብቶ ማያቅ ወልዶ ማያቅ ሰው ነገ አንቺ አግብተሽ ወልደሽ እኔ አግብቼሽ እንዳይላት ትፈራለች። ጨለማ ነው። አርሴናል አይታይም። ቪዲዮክ በርቷል ግን ጨለማ ነው። ወደ ብርሃን ሂድ፣ ወደ ብርሃን። እሺ ውይ ግን አንተ በጣም ጩጬ ትመስላለህ። ውይ እሷ ሁለት አግብቶ የወለደ ነው የምትፈልገው። አንተ ልጅ እግር ነህ ወንድሜ። እስቲ ቪዲዮ ሚውትክን አብራው፣ ድምፅህ አይሰማም። ችግር የለውም። እሷ የሁለት ልጆች እናት እኮ ናት። አንተ እኮ ገና ልጅ ነህ። ራስህ ፂም እራሱ በወጉ አላወጣክም። ልጅ አይደለም በእውነት 30 እንደሚል እኮ ነው። አይ 31 አትሆንም። ስገምትህ 24 23 ትሆናለህ። 23 ማለት መስፈርቷን እሞላለሁ ለሷ 23 ነህ አንተ። እኔ ስገምት 23 ነህ። ፂም እራሱ በወጉ አልበቀለም። ገና ነህ። ኧረ ወጥቷል ባቡ። አንተ የራስህ ኩኩያ የ23 ዓመት የ22 ዓመት ፍቅረኛ ነው መጥበስ ያለብህ። አብራችሁ ታድጋላችሁ። እሺ
እሷ ሲጀመር ለኔ ትሆናለች በእውነት እንዴት የሁለት ልጆች ልታሳድግ ነው? ኧረ ችግር የለም። እሷ ብቻ ለኔ ከሆነች እኮ ልጆቹ እኮ ችግር የለውም። እሺ ቆይ እሺ እሷ እሺ አለች አብራችሁ ሆናችሁ ከዛ ለልጆቿ እሷ ታማ ተኝታ ለልጆቿ የተለያየ የትምህርት ቤት ክፍያ የተለያየ ነገር ሲያስፈልግ አንተ ሰርተክ ራስክ ለምትወልዳቸው ልጆች እሷ ካንተ በፊት ለወለደቻቸው ልጆች ልታኖር ነው? ኧረ ያኖራሉ ችግር የለም። ከባድ እኮ ነው። ከባድ እንደሚታየው አይደለም። መጀመሪያ ሳትገቡበት ቀላል ነው ችግር የለውም ትላላችሁ። በኋላ ከገባችሁ በኋላ ነው የሚመራችሁና ሴቷ ላይ ያላችሁን የምትወጡት። ምክንያቱም የእሷ ልጅ እንደገና ካንተ ለምትወልደው ልጅ በጣም በጣም ነው ወጪ የሚሆንብህ። እሷ ድንገት ታማ ስራ ብታቆም የሆነ ነገር ሆና ለልጆቿ መሆን ቢያቅታት የወለድከው ሲሆን ግዴታክ ነው። ምንም አድርገህ ቤተሰቦችህ ጋር ወስደህ አንተ ቢያቅትህ ቤተሰቦችህ ጋር ወስደህ እስክችል ድረስ አሳድጉልኝ ትላለህ። ግን ሚስትህ ካንተ በፊት የወለደችውን ወስደህ ለቤተሰቦችህ እንኳን አሳድጉልኝ ብትል እንደኛ ምን አገባን ነው የሚሉት። ገባህ? ስለዚህ አቦ እኔ እንደ ልጄ እኮ ነው የሚያየው። ችግር የለም። እሱማ የራስህን መስፈርት ታስመዘግባለህ። እድሉን እሰጥሃለሁ። እሺ የራስህን መስፈርት ታስመዘግባለህ። እሱ አንተ አትሆንም። የራስህን መስፈርት ታስመዘግባለህ። እድሉን እሰጥሃለሁ። እሺ እኔም እኮ ልጅ አለኝ እኮ አቦ። እንዴ ውሸት ሲጀምር ትሆናለች አቦ፣ በእውነት ትሆናለች። ለኔ ልጅ አለክ? እኔ አዎ መቼ ወለድክ? ገና በዚህ እድሜክ? እድሜ እኮ 27 እኮ ነኝ። 30 ራሱ አልገባም ግን 27 ነኝ። ኪያ ወዶሽ ሊሞት ነው። ገና ነህ አንተ ልጅ ነህ። እሷ የሁለት ልጆች እናት ናት። አትሆናትም ስለው እኔ ልጆቿን እንደ ልጅ ያሳድጋለሁ እምቢ አለ። በመክረው በዘክረው አልሰማም አለ። ታው ነገ ኑሮ ይከብድሃል። ኧረ አይከብድም አቦ። ሲጀምር እሷ ለኔ ትሆናለች በእውነት። አሻናግሪ ማሪ ንገሪ። ፍቅር እኮ በእድሜ እኮ አይገድብም። እሱማ ፍቅር እድሜ አይገድብም። እኔም አምናለሁ ይሄንን። ግን አንተ ልጅ ነህ ገና። እሷ የሁለት ልጆች እናት ናት። በእድሜ ትበልጣለች። 29 ዓመቷ ነው። አሁን 30 ልትገባ ነው። አንተ ገና የ23 ዓመት ወጣት ነህ፣ ልጅ ነህ። እኔ በጊዜ በወልድህ አደርሳለሁ። ስለዚህ ይቅርብህ። ልጆቹን እኮ አሳድጋለሁ። እውነት ቃል እገባለሁ። እሱንማ ምን ትያለሽ ማሬ? እሷ እራሷ አሳቃታት ኪያ ልጆችሽን እንደ ልጅ አይቼ አሳድጋለሁ አለ። ሚውትሽን አብሪ። መዳም ጠርታት ሄዳ ነበር ኪያ። ወይ እኔ ምን ልበለው? ኪያ አንቺ እኮ ለኔ ትሆናለሽ እኮ። ልጆቹ እኮ አይገድቡም። ምንም ችግር አለ። ዋና እኮ ወሳኝ እኮ ፍቅር እኮ ነው እንጂ ልጆች አይደለም። አንተ እየቀለድክ ነው እንዴ? እውነቴን እኮ ነው። በእውነት ቀልድ አይደለም እኮ ነግሬሻለሁ እኮ። ሲጀመር እኮ ፍቅር በእድሜ እኮ አይገድብም። ምን ትያለሽ ኪያ? እኔ ምን ላድርግ? እንዴ አለ ምን መከርኩ። አንቺ መዳም ጠጣሽ ሄደሽ ስንት ነገር መከርኩ። ታው መጀመሪያ ችግር የለም ላንቺ አልሆንም። አንቺ ማለት ነው ሆነሻለሁ። አንቺ ለኔ ትሆኛለሽ፣ እኔ አልሆንም ወይ ላንቺ ምን ያንሰኛል ነው የሚለው። እኔ እድሜ ያንስሃል አልኩት። ልንገርሽ ማለት ነው እኔ ከመምጣት በፊት ብዙ ነገር እየመከርኩት ነበረ። ከገባችሁበት በኋላ ትዳር ላይ እሷ አያምጣው ታማ ስራ አቁማ ለልጆቿ የትምህርት ቤት መክፈል ቢያቅታት፣ ለልጆቿ ማሟላት ቢያቅታት፣ አንተ ብቻህን ከሷም ካንተም ለወለደችው ካንተ በፊትም ለወለደችው ሁሉ ትችላለህ። ሁሉ ከራስህ ለወለደችው ባትችል አቅም ቢያንስክ ወስደ ለቤተሰቦችህ ልጄን አሳድጉልኝ ብለህ ትሰጣለህ። እሷ ግን ከሌላ ትዳር ካንተ በፊት ለወለደችው ለቤተሰቦችህ እንኳን ወስደህ መስጠት አትችልም። ምን ታረጋለህ? ለምን ለቤተሰቦች እሰጣለሁ ነው? ከአቅምህ በላይ ቢሆንስ ኑሮ አብረን ሰርተን እኮ ነው። እሷ የት ነው? ባይረን አለችው። ባይረን ጆርዳን። አንተ ሴት ነህ። ዱባይ። ምን ትያለሽ ኪያ?
እኔ ምን ልበል? ፈጣሪ ያለው ይሁን። እሺ እናወራለን። እኔ ደግሞ እንደዚህ ወዶሽ መግፋት አልፈለኩም። በጣም መከርኩት፣ ዘከርኩት። ፍቅር እድሜን አይወስነውም አለ፣ ብዙ ነገር አለ። አሳመነኝ። እድሜን አይወስነውም። እኔ ሰርቼ አሳድጋለሁ ልጆቿን ካለ ምን ትያለሽ? ሞክሪ። ሞክራችሁ ካልተሳካ ሁለታችሁም ሌላ እድል አላችሁ። ከአንድ ወር በኋላ መጣችሁ እዚህ ቤት ሌላ ግጥም እፈልግላችኋለሁ። እሺ ፎሎ አርጋት መጀመሪያ አንተ አርቲና። ኦኬ ከዛ ከያንቺ ፎሎ መልሽለት። አርገታለሁ። እሺ ፎሎ መልሽለት ይያሉ መልሻለሁ ነው። እሺ ከዛ በውስጥ ተጻጻፉና እድሜ ቁጥር ብቻ ነው ምናምን እያሉ ነውና በእድሜ ምክንያት ማጣጣል አልፈልግም። ስራ ከሰራ ጎበዝ ጠንካራ ከሆነ ኦኬ። እሺ አቡ ሲጀመር እኮ ልጅ ቅድም እኮ ነግሬሻለሁ እኮ ፍቅር እኮ በእድሜ አይገድም መቼም ማለት ነው። ትክክል። በእድሜ አይገድም። በዚህ እኔም አምናለሁ። ኤጅ ኢዝ ጀስት አ ነምበር ይላል ፈረንጅ። እድሜ ቁጥር ብቻ ነው ይላል ፈረንጅ። አንዳንድ ሰው በ40 ዓመቱ ጅንስ ለብሶ የተቦጫጨቀ ጅንስ ለብሶ ክለብ ገብቶ የሚዘላለ በ40 ዓመቱ። አንዳንዱ ደግሞ በ27 ዓመቱ ብስል ብሎ ትዳር ይዘው ልጆች ወልዶ ቤቱ የሚያስተዳድር አለ። እና አንዳንዴ እዚህም ላይ እናያለን እኮ በ50 ምናምን ዓመታቸው እንደ 17 ዓመት ሲዘሉ ምን ሲሉ እና እድሜ ጀስት ነምበር ነው። ሶ አውሩና ተግባቱ ለቁም ነገር ከበቃችሁ ደስ ይለናል። ካልሆነም ትመጣላችሁ። ምን ችግር አለ? እሺ እናመሰግናለን። እሺ ከውስጥና ባለ ከሷ ጋር እሺ ይመቻችሁ። ፎሎ ከተደራረጋችሁ ይመቻችሁ። እሺ ቻው። እሺ አመሰግናለሁ። እሺ እኛም እናመሰግናለን። እሺ ሰላም። እሺ ኪያና አርሴና ወይ ስምን ሳልጠይቀው ኪያና አርሴናል ሴት ልጅ ሁሌም ተፈላጊ መሆኗን አያችሁ? አግብታ ፈታ ሁለት ወልዳ አያችሁ? ሴት ልጅ ሁሌም ተፈላጊ ናት የምላችሁ ይሄን ነው። የትኛውም እድሜ ላይ ትሁን ታግባ፣ ትውለድ፣ ትፍታ እንደፈለገች ሴት ልጅ ራሷን ከጠበቀች፣ ራሷን ከወደደች ሁሌም ተፈላጊ ናት። ዋናው ራስን መጠበቅ ነው፣ ራስን መውደድ ነው፣ ራስን ማክበር፣ ዋጋን ማወቅ ነው። እሱ 27 ነኝ ያለ፣ እኔ ግን 27 ነው ብዬ አላምነውም። 24 23 ገና ጺም ራሱ በአግባቡ አላወጣም። እና የዛሬ ወንዶች እኮ በ19 ዓመታቸው እኮ የ41 ዓመት የ42 ዓመት ፍቅረኛ ይዛሉ። እያየን ነው እኮ ሶሻል ሚዲያ ላይ ማለት ያንግ ወንዶች እድሜያቸው ልጅ የሆነ ወንዶች ተለቅ ያለች ሴት ይወዳሉ። እሺ ትዳር ፈላጊ ነኝ ብላችሁ ጻፉ። ትዳር ፈላጊ ነኝ። ሲመኮ ሀቡ ቪዲዮ አብሬሽን ቪዲዮ መጀመሪያ ቪዲዮ ሰላምታን በቪዲዮ ነው የምቀበለው። ማሬ ቪዲዮ አብሬ ልጋብዝሽ ነበር። ኦልሬዲ በርቷል። ወይ አጠፋውብሽ። አጋብዛለሁ ብዬ ሶሪ። አብሬው ስታምር ደግሞ ቆንጆዬ ናት። ማሻአላ። እንዴት ነሽ ኪማሚ? ስምሽ ማን ነው ማሬ? ሚውት ነሽ? አሁንስ እንዴት ነሽ? ደህና ነኝ አልሐምዱሊላህ። ደህና ነሽ? ደህና ነኝ። ቆንጆ ነሽ። አመሰግናለሁ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። እሺ አመሰግናለሁ። ኢማንዬ ታምሪያለሽ በጣም። እሺ ኢማን የምትፈልጊ የትዳር አጋር የምን እምነት ተከታይ ይሁን? የሙስሊም እስልምና እምነት ተከታይ። ሙስሊም። እሺ እድሜው ከስንት እስከ ስንት ይሁን? ከ25 እስከ 32 እስከ 33 ከ25 እስከ 33 እሺ የት የሚኖርበት ሀገር ውስጥ ከሀገር ውጭ? ችግር የለውም የትም ቢሆን። እሺ ለውጥ አያመጣም።
መልኩ ጸይም፣ ቀይ፣ ጥቁር ጸይም፣ ቀይም ሳይሆን ጸይም። ጸይም። እሺ ቁመቱ ረጅም፣ አጭር፣ መካከለኛ? መካከለኛ። እሺ ሰውነቱ ወፍራም፣ ቀጭን፣ መካከለኛ? ቀጭን ሳይሆን በወፍራምም ሳይሆን መካከለኛ። ስራ ቢኖረው ባይኖረው ችግር አለው? ይስማማ። ስራ ችግር የለውም ማለት ስራ ከሌለው በምን ያስተዳድርሻል? ማለት ቢኖረው አሪፍ ነው። ዋናው አስተሳሰቡ ሰርቶ የሚለወጥ አይነት ሰው ከሆነ ድሮ ኖሮት ከስሮ ምናምን አሁን ላይ ስራ ባይኖረውም ወደፊት የመስራት ችሎታ ምናምን ካለው ችግር የለውም። ግን ስራ ቢኖረው ደስ ይለኛል። እሺ በቃ ስራ ይኖረው በሚለው ያዥ። ኦኬ ድሮ ኖሮት የከሰረ ቢሆን እና ገንዘብ ከሌለው ስራ ከየት አባቱ አምጥቶ ይጀምራል ማለት? ኦኬ አንቺ ስራ ማስጀመሪያ ትሰጫለሽ? እኔ አሁን ላይ ማለት ቅርብ ጊዜ ነው አረብ ሀገር የወጣሁት እና ያን ያክል እንኳን ማስተምርበት አቅም የለኝም። ቢኖርሽስ ልትሰጪው ነው? ቢኖረኝም ሰጣ አይመስለኝም። እኔ ከድሃ ቤተሰብ የተወለድኩት ቤተሰብ ማገዝ እንችላለን። አዎ ለወንድ ብር እንዳሰጪ በቃ ስራ ግድ ነው ብትይሽ በቃ ስራ ይኖራ። yes ያ ግን ሃይማኖቱ ላይ እንትን ጠንካራ ቢሆን ደስ ይለኛል። ጠንካራ ጥሩ፣ በጣም ጥሩ። እሺ አግብቶ የፈታ ቢሆን ችግር አለው? ነው ያላገባ። እሺ ከትዳር ውጪ የወለደስ ቢሆን? አይ እኔ አልፈልግም። ኦኬ እሺ የኢማን መስፈርት አነብላችኋለሁ፣ ኮዷን እሰጣችኋለሁ። አሁን አንቺ ሚውት አድርጊ ኢማንዬ። እሺ የኢማን መስፈርት አንደኛ በእምነቱ ሙስሊም የሆነ፣ ሁለተኛ እድሜው በእምነቱ የእስልምና እምነት ተከታይ የሆነ፣ እድሜው ከ25 እስከ 33 የሆነ፣ የትም ሀገር ቢኖር ችግር የለብኝም ማለት ሀገር ቤትም ሆነ ከሀገር ውጭ ችግር የለውም ብላለች። መልኩ ጸይም ቢሆን ጸይም፣ መካከለኛ ቁመት ያለው፣ መካከለኛ የሰውነት መጠን ያለው፣ ስራ ያለው፣ አግብቶ ማያቅ፣ ያልወለደ። ይህን መስፈርት የምታሟላ ወንድም ካለ 08 ትጽፋለህ። 08 ትጽፋለህ። አበድሩኝ ልጋብዛችሁ አይስክሪም ስትሰጥ ብትውል አትገባም። ሚውት አድርጌ ነው ያስወጣው ቅድም። 08 የጻፈ ሰው ገብቷል። ኤቢዲ ይባላል። እሺ ኤቢዲ እንደ ዱባይ ያለ ይመስለኛል። እሺ ቪዲዮ አብራ ወንድም በእምነቱ ጥብቅ ያለን ያለችው፣ አንተ ግን ገና ስትገባ ሙዚቃ ነው የሚሰማው። አይ ዶንት ቲንክ ሶ የምትሆን አይመስለኝም። እስኪ ቪዲዮ አብራ መጀመሪያ 1 2 3 4 5 6 7 8 9 10 ቻው ኤቢዲ። ሚውት አድርጌ ነው የነቀልኩክ። መጻፍ ደግመህ አትችልም ኮመንት። እሺ 08 ብዙ ሰው እየጻፈ ነው። አስገቧቸው ሞዴሬተሮች። ሶሪ የማሽን ቡና አልጠጣም። ጀማል መሐመድ ቪዲዮ አብራ 1 2 3 እሺ ሰላም ጀማል። ሚውት ነክ አይሰማም። ጀማል አይሰማም። ኢማን ወደዚህ ነይ እንጂ ምን ነው ተደበቅሽ? እንዴት ነህ? ሰላም ነኝ አልሐምዱሊላህ አለ። እሺ ጀማል ሙስሊም ነህ? አዎ ሙስሊም ነኝ።
እሺ እድሜ ከ25 እስከ 33 ትሆናለህ? 24 ዓመቴ ነው። ያው የዓመት አንድ ዓመት ቅናሽ ያለው ያው እሱ ችግር የለም የሚያመጣ ይመስለኛል። የት ሀገር ነው የምትኖረው? ጅቡቲ ነው። ኦኬ የትም ቦታ ችግር የለብኝም ብለኝ። ጸይም ነክ መካከለኛ ቁመት አለክ? ላይክ አጭር ነህ? መካከለኛ ነህ? አዎ አለኝ። ኦኬ እሺ አግብተህ ፈተሃል? አላገባሁም። ኦኬ ልጅ ወልደሃል? ሳላገባ ኬት የመጣ አላያችሁ? ጨዋ ነው። እሺ ኢማንዬ ለጀማል ጥያቄ ካለሽ? ነው ጥያቄ የለኝም። ሀውዬ ግን ተደበረሽ? አይዶን ነው ችግር የለም እንዳይደበረሽ፣ አይዞሽ። ሁለታችሁም ቆንጆች ናችሁ። ከእናንተ ከሁለት ቆንጆች የሚወለደው ልጅ በጣም ቆንጆ ይሆናል። ምንም ችግር የለም። ከደበረሽ አይዶን ነው ምን ችግር የለም። ካልደበረሽ ደግሞ ደስ ብሎሽ። ስራ አለክ ጀማል? አዎ ስራ አለኝ። አዎ ካሮገሩትን አለው። ኦኬ እሺ ተመችቶሻል? ኢማን መስፈርትሽን አሟልቷል? ምን ጎደለ? ምንም ሳይሆን ብቻ ደስ ምክንያት ማቅረብ አለብሽ ማሬ። ማለት እንዴት ሳየው በዲኑ ያን ያክል ጠንካራ አይመስልም። አውቄሽ ማለት ነው። በመልክ ነው አስተማሪ ነኝ። አንድ ሰው በዲኑ ጠንካራ ነው አይደለም በመልኩ ነው እንደሚታወቀው። ማለት ሴት ብትሆን ሂጃብ ስላላደረገች ይባላል። ታያለሽ ቁርአን እስላም ነኝ ክርስቲያን መዛለሁ እንዴ አላይማኖቴ ስራ ቦታዬ ነው ይሄ። ሌላ ሰው ነው እንደሚመስለው። Sorry, I have little and I need it. No, የቀለድኩ አይደለም። Please, mommy. I need it. Every day you make gum. No, only for. Every day you are asking gum. You wanna finish my gum every day? Yes, every day you are asking. This is last day. Don't ask me anymore, okay? I need it. Thank you. እሺ ዝጊ ክሎዝ ዘ ዶር። ኢማን ያልሽ አንዳንድ ሰው እዚህ ቤት የእውነት ትዳር ሳይፈልግ ለፎሎ ብሎ የሚገባ ሰው አለ። ለፎሎ ብለሽ እኮ ነው የገባሽው ነው? ኖ እኔ አይደለም። ከዛ ውጪ ግን ያልተመቸሽ ነገር ላይ እንዲመጥቀስ ለምሳሌ አስቀድሜ መስፈርታችሁን የመዘግበው ከመስፈርታችሁ ውስጥ አንዱን ያላሟላ ነገር ካለ መስፈርቱን ስላላሟላ ሶሪ ብዬ ያንን ሰው አወርደዋለሁ አይደል? ኦልሬዲ ሁሉንም መስፈርት ካሟላ ግለጪ ምንድነው ምክንያትሽ ስልሽ ሲታይ በእምነቱ ጠንካራ አይመስልም አልሽ። ሴት ልጅ ብትሆን ሂጃብ ስላላረገች ጥፍር ቀለም ስለተቀባች እንደማትሰግድ ማሳያ ነው። ሂጃብ ባለማድረጓ ዲኗ ላይ ጠንካራ አለመሆኗ ያስታውቃል ይባላል። ወንድ ልጅ በዲኑ ጠንካራ አለመሆኑን እንዴት ነው ፊቱን አይተን ማወቅ የምንችለው? ማለት እኔም ማወቅ ስለምፈልግ እንድትነግሪኝ ነው። እንዴት ነው ማወቅ የምንችለው? አንድ ወንድ በዲኑ ጠንካራ ነው አይደለም የምንለው እንዲመልኩን ብቻ አይተን እንዴት ነው? ለሴት ይታወቃል። የመጀመሪያ ምልክት ሂጃብ ስለሆነ ሴት ልጅ ሂጃብ ካላረገች ዲኗ ላይ ጠንካራ እንዳልሆነች ማሳወቂያ ነው። ወንድ ሲሆን በምንድን ነው የምናውቀው? እንዴት አወቅሽ? እኔም ማወቅ ስለምፈልግ ነው ለወደፊቱ። ችግር የለውም። እኔ ማለት እድሌ ሌላ ጊዜ መፋቅ እችላለሁ አውርተን ማይሆን ከሆነ ማለት ነው እንጂ ልትነግሪኝ አትፈልጊም? እንዴት እንዳወቅሽ በዲኑ ጠንካራ እንዳልሆነ እሷ ቀረሳላት። እኔ አይዶን ነው አልፈልግም መጀመሪያ ልቦና ደስ ይላል። የሆነ ነገር ማለት ግልጽ መሆን አለብሽ። መልኩ ከሆነ ያልተመቸሽ መልኩ አያምርም ወይ መልኩን አልሳበኝም ይባላል እንጂ በዲኑ ጠንካራ መስሎ አልታየኝም ይሄ ግምት ስለሆነ የሰዎችን ስሜት መንካት ስለሚሆን ያ ሰው በዲኑ እንዴት እንዳወቅሽ ብትነግሪኝ እኛም ለወደፊቱ ማወቂያ መንገድ ይሆነናል። ለምን እኔ አሁን አላውቅም ወንድ ልጅ በዲኑ ጠንካራ ነው አይደለም ነው። እኔ አሁን መልኩን አላየውም። እንደውም ብዙ ሴቶች ቆንጆ ነው እኔ ላግባ ምናምን እያሉት ፎሎ እያደረጉት ነው። ለዛ አይደለም እኔ ባይዘው እኔ ወንድ ልጅ ውበት አላይ ጥናቱ ጀመረ። ብዙዎቹ ኮሜንት ላይ ቆንጆ ነው እያሉ እንደውም ፎሎ እያደረጉት ነው ምናምን አለ። አራይት ቅናት አይደለም አውዬ ማለት ውበቱን አይተሽ ከሆነ ብዬ ነው።
እኔ ውበት አላየሁም። እኔ እኮ ለመሰለሽ ምክንያታዊ ሰው ስለሆንኩ ነው። ገባሽ? ለዛ ነው ምክንያት መጠይቀው። መስፈርታችሁንም ቀድሜ የምጽፈው እናንተ የምትፈልጉትን ነግራችሁን የምትፈልጉትን ነገር የሚያሟላ ሰው ሲመጣ ሁሉንም ካላሟላ አንቺ ሳቲ እኔ ነኝ ቻው መስፈርቱን አላሟላህም ሳነባ አልሰማህም ወይ ለምን ኮዷን ጽፈህ ገባህም ብለው እንዴ ሙሉ መስፈርቱን አሟልቶ መስፈርቱን አሟልቷል ግን ልብ ያልደነገጠለትም ብለሽ ስትነግሪኝ ያይ እርክት ትላለሁ ጠግብ ትላለሁ። ገባሽ? መስፈርቱን አሟልቷል ግን ልቤን አልማረከውም ምናምን ብትይ ምንድነው ችግሩ ስልሽ በዲኑ ጠንካራ አይመስልም ስላልሽኝ በዲኑ ጠንካራ እንዳልሆነ እንዴት አወቅሽ? እኔ ማወቅ ስለምፈልግ እንዴት አወቅሽ አልኩሽ ስልሽ አየሽ ምክንያታዊ ያለመሆንሽ ስልሽ አይ በቃ ምናምን አይ በቃ እንሞክርና ምናምን አልሽ። እሺ አቡዬ አሁን ለምሳሌ እንዳልሽውም እኔ አንደኛ ነገር በዲኑ ስላልመሰለኝ ነው እንግዲህ ያልመሰለኝን ነው የተናገርኩት። አሁን ማለት እሱም ብዙ የሚፈልጉት ልጆች አሉ አሁን አስገብኝ ምናምን እያሉ ያሉ ማለት ነው። ለሱ ሌላ ፈልገሽለት ለኔ ደግሞ ሌላ ቻንስ ብትሞክሪልኝስ? አንቺ ለፎሎ ስለመጣሽ አሁን ሌላም ባመጣልሽ ነው ለፎሎ አይደለም ለፎሎ ነው የገባሽው። ሌላም ባመጣልሽ እንደገና ሌላ ምክንያት ለፎሎ የገቡ ሰዎች እንዲህ ምክንያት እያቀረቡ ወላሂ አቡኔ ለፎሎ አልገባም። ብዙ ፌመስ ጓደኞች አሉ መፈመስ ፈልግ መፈመስ ይችላል እኮ በእነሱ በኩል ሄደሽ ፎሎ ፈልገሽ ፈምሽ እንጂ አይደለም ነው አውርጅሻለሁ። አንደኛ በኋላም ባስቀምጥሽም ሌላም ሲመጣ ሌላ ምክንያት እያቀረብሽ እዚህ መቀመጥ ነው የምትፈልጊው። እኔ ሳይኮሎጂካሊ በደንብ ነው ማቃችሁ፣ በደንብ ነው የበላኋችሁ። ምንም አይነት ምክንያት ካጣችሁ እዚህ መቀመጫ ሰበብ ስለምትፈልጉ ያለ ምክንያት ያንን ሰው እንትን ትላላችሁ። አሁን ከዚህ በፊት አንዲት ልጅ በጣም ያስደሰተችኝ ልብ ያልደነገጠለት ሙሉ መስፈርቱን አሟልተው ልቤ ግን አልደነገጠለት። ሰው ልቡ ያልደነገጠለትን ሰው ይዛ መሄድ የለባትም። አቋም ሲኖራችሁ ልብ ያልደነገጠን ብላችሁ ፊት ለፊት ትናገራላችሁ። ያኔ የአቋም ሰው ናችሁ፣ ታማኝ ናችሁ፣ እውነተኛ ናችሁ። ገባችሁ? ሶ በግልጽ ሲታይ ኢማነኛ አይመስልም። ኢማን እዚህ ጋር ይታያል። እንዲህ ወንድ ልጅ ላይ እንዴት ነው በዲኑ ጠንካራ አይመስልም? እሺ እንዴት እንዳልመሰለሽ አስረጅኝ። እኔም እንዲገባኝ መልስ የላትም። ሶ የአቋም ሰው ሁኑ። በአቋማችሁ ካላማራችሁ መልኩ አላማረኝም፣ ድምፁ ደስ አላለኝም፣ ሙሉ መብት አላችሁ። ድምፁ አላማረኝም፣ መልኩ አላማረኝም የማለት ዝም ብሎ ግን የማይመስል ነገር እዚህ ጋር ለመቆየትና ፎሎ ለመሰብሰብ አያስኬድ። እኔ አልወድም እንደዛ። ሐቀኛ ሁኑ፣ ግልጽ ሁኑ። እሺ የራስህን መስፈርት አስመዝግብ። አንደኛ በእምነቷ ሙስሊም የሆነች ልበል? አዎ አንደኛ በእምነቷ እስላም የሆነች በዲኗ ጠንካራ የሆነች እሺ ስራ ኖራት አልኖራት ስራ መስመርት የለኝም። ለሴት ልጅ መስመርት አላቀርም። የስራ መስመርት የለኝም። ለሴት ልጅ ከኖራትም አልሐምዱሊላህ ስቴፕ አለኝ። ስራው ላይ ስንደርስ ነው የምትመልስልኝ። የመጀመሪያው እምነት ነው ሙስሊም ብያለሁ። ከዛ እድሜዋ ከስንት እስከ ስንት? እድሜዋ ደግሞ እኔ 24 ዓመቴ ነው። እሷ ደግሞ ከ23 በታች በቃ ኦኬ ከ23 በታች ሰው ከ18 ዓመት በታች ማግባት ስለማይቻል ከ19 እስከ 23 ልልሃለሁ። ኦኬ ከ19 እስከ 23 እሺ። የት የምትኖር? ከሀገር ውስጥ ከሀገር ውጭ? የትም ትኖር ልቧ ቆንጆ የሆነ መልካም አስተሳሰብ ያላት እዚህ ሰው ልኝ ብላ ሳይሆን ለእውነት የተዘጋጀች ከሆነች ችግር የለውም። የትም ትሆን የትም ስራ ይኖራት አይኖራትም ችግር የለውም። እሺ የትም ሀገር ውስጥም ከሀገር ውጭም ችግር የለውም። እሺ መልኳ ጸይም፣ ቀይ፣ ጥቁር? ጠይም ሆነች ቀይ ሆነች ችግር የለብኝም። እኔ መስመርቴ አይደለም እሱ። እውነታውን የማግባቴን ወይስ ትክክለኛ ልጅ ማግኘቴ ብቻ ነው መስመርቱ። ኦኬ እሺ ቁመቷስ ረጅም፣ አጭር፣ መካከለኛ? መካከለኛ ትሆን። መካከለኛ አጭር ማለቅ እንዳሆን አለቅጥም ችግር የለውም። የዝም መስመርት የለኝም። አጭር አለቅጥ እንዳሆን ብቻ። እሺ መካከለኛ እኮ መካከለኛ ብያለሁ። እሺ ቀጭን ሴት ነው አንተ የምትወደው ወፍራም ወይንስ መካከለኛ? መካከለኛ። ቀጭን አይደለም መካከለኛ። እሺ መካከለኛ ቁመት፣ መካከለኛ ሰውነት። ስራ ቢኖራት ባይኖራትም ችግር የለውም። ስራ ቢኖራት ችግር የለውም። እሺ